السلام عليكم ورحمة الله وبركاته وهلا متطات እቃውን አንስተው አፎ ላይ ሲያደርሱ አዛም ቢደረገው ምን ያደርጋሉ ያቆማሉ ወይስ በእጁ ያለውን ይጨርሳሉ ብዙዎቻችን የምንሳሳትበትና በዑለሞች መካከል ሰፊ ክርክር ያለበት ነጥብ ነው ዛሬ በክፍል 5 ትምህርታችን አዛን እየተደረገ መጠጣት ወይም መብላትን በተመለከተ የዑለሞችን አቋም በዝርዝር እንመለከታለን እስከ መጨረሻው አብራችሁ በሌላ በኩል ከዚህ በተለየ ለወራት ፀሐይ ማትጠልቅበት ጊዜ ያጋጥማል 6 ወር ፀሐይ ሳይል 6 ወር ጨለማ ሆኖ የሚያሳልፉበት ጊዜ ነው እንዴት ነው የሚያደርጉት ወደዛ እነዚህ አካባቢ ሀገራት ውስጥ የሚኖሩ ሙስሊሞች ሶላት እንዴት ነው የሚያደርጉት ጾም እንዴት ነው የሚያደርጉት ይሄን የሚመለከት ጥያቄ ነው እዚህ ነው ወደ ጌታ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው ተበርቲው ወደ ዛሬው ደርስ ስናልፍ ወሁና መሳኢል ሙሂማ እዚህ ላይ የሚነሱ አሳሳቢ አንኳር ነጥቦች አሉ መሳኢል አንኳር ነጥቦች አሉ ወሳኝ ነጥቦች አሉ ሙተዓልቀቱን የተያዙ የሆኑ በወቅት ሲያም በጾም ወቅቶች ላይ የተያዙ የሆኑ لابد من معرفتها يجد يميل من معرفتها الناس كما وقع وهي كالتالي وهي الصوم سيهون الناسهم لمن مسائل بلنا يجمرنا جمعنا وبزو قدرنا አንኳር ነጥቦች አሉ وهي እነዛም አንኳር ነጥቦች ከታሊ እንደሚከተለው ናቸው المسألة الأولى የመጀመሪያዋ አንኳር ነጥብ ከዚህ ጋር የተያያዘ ወሳኝ ነጥብ ቁም ነገር إذا سمع العبد عند ባሪያ ማለትም አንድ ጾመኛ መጾም የወሰነ ሰው ከሰማ أذان الفجر የጎህ የማለዳ የሱብህን አዛን ከሰማ والإناء في يده والإناء እቃው የሚጠጣበት في يده እጁ ላይ ያለ ሊጠጣ አንስቶ አዛን ቢደረግበት فهل يقضي منه كسو يفصمالنا حاجته ጉዳዩን ማለትም መጠጣት ይችላልና አም ينتهي ወይስ ይቆጠባል ይታቀባል ለመጠጣት እጁ አድርሶ አፉ አድርሶ ያለ ሰው በዚህ ሁኔታ ላይ ያለ አዛን የተደረገበት ሰው መጠጣት ይችላል ወይስ መታቀብ መቆም ነው ያለበት ይሄ በዑለማኡ الاسلام ዘንድ ኺላፍ ያለበት የተለያየ ሐሳብ የተሰነዘረበት ነው ሸይኹ እዚህ አንዱን ሐሳብ ያስቀምጣሉ አልጀዋብ መልሱ ለዚህ ጥያቄ الصحيح ትክክለኛው እሳቸው በታያቸው ማለት ነው ትክክለኛው انه يمتنع እሱ ይቆጠባል ይታቀባል ይከለከላል اذا اذن المؤذن አዛን አድራጊው አዛን ባደረገ ጊዜ او دخل ወይም ከገባ አዛን ባይሰማ وقت الفجر የፈጅር ሶላት ወቅት ከገባ ለምሳሌ በአላርም በሰዓት አወቀ ወቅት እንደደረሰ አዛኑ ቢዘገይም ወይም የሚሰማም ባይሆን ወቅቱ እንደደረሰ ካወቀ ወይ በአዛን ወይ ደግሞ በሆነ መንገድ አወቀ በካላንደር ሊሆን ይችላል كما عليه يمتنع كلكلال ነው ይቆጠባል كما عليه እንዳሉበት جمهور اهل العلم ብዙሃኑ የእውቀት ባለቤቶች እንዳሉበት መታቀድ መቆጠብ ነው ያለበት فإنه ምክንያቱም እሱ ምክንያቱም ነገሩ بمجرد طلوع الفجر በፈጅር መውጣት ብቻ الصادق እውነተኛ በሆነው ፈጅር ሁለት አይነት እንደሆነ አሳልፈናል يحرم الأكل መመገብ حرام ይሆናል የሶላት ወቅትን መግባቱን የሚጠቁመው ፈጅር ከገባ ሁለተኛው ፈጅር ከገባ መመገብ حرام ይሆናል በዚያ ሰዓት ولو كان الإناء እቃው እንኳን ቢሆን في يده እጁ ላይ እንኳን ቢሆን كما هو ظاهر حديث عائشة رضي الله عنها የዓኢሻ ሐዲስ ظاهر ጉልህ መልእክቱ እንደሚያስይዘው ظاهر መልእክቱ እንደሚያስይዘው ከላይ ቀጥታ እንደሚያስጨብጠው الله يوددላትና ان النبي صلى الله عليه وسلم ነብያችን قال እንዲህ ብለዋል ان بلال ابن رباح يؤذن بليل በሌሊት ነው አዛን የሚያደርገው አደም ነው የመጀመሪያውን አዛን ለማለት ነው የፈጅር አዛን ሁለት ነው የመጀመሪያው ሰዎች የሚሰግዱ የሌሊት ሶላት የሚሰግዱ ካሉ ወቅት እየተቃረበ እንደሆነ የሚጠቁማቸው ሶላታቸውን እንዲመጥኑ እንዲሰበስቡ የሚያስታውስ ስሑር እየተመገቡ ያሉ ሰዎች ካሉ ወቅቱን ጥቆማ የሚሰጣቸው حرام ክልክል ያደርግባቸውም ግን እየተቃረበ እንደሆነ ያስይዛቸዋል ይጠቁማቸዋል ይሄኛውን አዛን ቢላል ነበር የሚያደርገው በነብዩ ሰለላሁ ዐለይሂ ወሰለም ዘመን እናም በሌሊት ስለሆነ የሚያደርገው ወኩሉ ወሽረቡ ብሉ ጠጡ
ይህ አዛን ከመብላት ከመጠጣት እንዳያስቆማቸው حتى يؤذن አዛን እስከሚያደርግ እስከሚያሳውቅ ኢብኑ ኡሚ መክቱም አብዱላህ ኢብኑ ኡሚ መክቱም አዛን እስከሚያደርግ እሱ አዕማ ነበር አይነ ስውር ነበር አነጋህ ሲባል ቶሎ ተነስቶ አዛን የሚያደርገው ወቅት ገብቷል ሲባል ነው አስበህተ ሲባል ተነስቶ አዛን ያደርጋል ወቅት ከደረሰ የሶላት ወቅት ከገባ የሱሑር ወቅት ከቆመ በኋላ ነው ማለት ነው አዛን የሚያደርገው ይሄኛውን አዛን ስትሰሙ ግን አቁሙ እያሉ ነው እሱ እስከሚያደርግ ድረስ መብላት መጠጣት ትችላላችሁ እሺ ከዚህ ሐዲስ ምን ወስዳችሁ ቁም ነገሮች አሉ ሼኹ አንዱን ነው የጠቆሙት ከዚህ ባለፈ በተለይ አዲስ አበባና ዙሪያው በብዛት የማይፈጸም አዛን የፈጅር ሁለት አዛን የመጀመሪያው አዛን ብዙ አካባቢ አይፈጸም አልፎ አልፎ አንዳንድ ቦታ ነው ሱናው ሁለት ነው አዛኑ ሁለት ነው እሺ قال ابن القيم رحمه الله ابن القيم እንዲህ አሉ ابن القيم ስማቸው ማን ነው ابن القيم የቀይም ልጅ ማለት ነው ስም አይደለም ይሄ أبو بكر ما منه محمد ابن أبي بكر عفوا محمد ابن أبي بكر محمد رسماته ابن أبي بكر القيم مالت تقول أتعري حلافي عند مالتنا ابن القيم الجوزية يتبالو ستارون سمال أباتاتشو يمدرسة الجوزية حلافي نبرو تقول أتعري نبرو مدرسة الجوزية تبلا من تتأرى نبر في مدرسة يزده حلافي سلا نبرو يقيموا لج يحلافي لج የተቆጣጣሪው ልጅ ነው እየተባሉ ያሉት እንጂ ስማቸው አይደለም ይሄው ምን ሆኗል መታወቂያ ሆኗል ዓለም ሆኖ ኢብኑ ቀይም እየተባሉ በቀላሉ በዚህ ነው የምናውቃቸው እንጂ ስማቸው ሙሐመድ ኢብኑ አቢ በክር ነው ኢብኑ ቀይም አልጀውዚያ ኢብኑ አልጀውዚ ከሚለው ጋር እንዳናምታታ የተለያዩ ናቸው ኢብኑ አልጀውዚ ቀደም ብሎ ነው የሞቱት በ597 የኛው በ752 አካባቢ ነው የሞቱት ስለዚህ ዘመናቸው የተለያየ ነው ሌሎች ልዩነቶች ይኖራሉ እሺ እና ኢብኑ አልቀይም እንዲህ ብለዋል አላህ ይዘንላቸውና وذهب تجوزوال الجمهور ብዙሃኑ ዑለማ አራምደዋል ተጉዘዋል الى امتناع السحور سحور ጾመኛ ጾሙን ለማሳር ለመወጠን የሚመገበው ምግብ ነው እሱን መቆጠብ እንደሚገባ سحور ምግቡ ነው سحور ተግባሩ ነው እሱን መቆጠብ እንደሚገባ ቢጦለው الفجر فجر በመውጣቱ فجر ሲወጣ መቆጠብ እንደሚገባ ብዙሃኑ ዑለማ ወደዚህ አቋም ነው የተጓዙት ብዙሃኑ ወደዚህ ተጉዘዋል የሚለው ምን ይጠቁመናል ብዙሃን ያልሆኑ ግን ከዚህ የተለየ ሐሳብ ያንጸባረቁ አሉ ማለት ነው ብዙሃኑ ዑለማ ቀጥታ ፈጅር እንደወጣ ከስሑር መታቀብ እንደሚገባ ወደዚህ ነው የተጓዙት ይሄን ነው ያራመዱት وهو ይሄ አቋም ቀውሉ الائمه الاربعه የአራቱ ኢማሞች አቋም ነው አቋም ነው የአራቱ ኢማሞች አቡ ሐኒፋ ማሊክ ሻፊዒና አህመድ ማለት ነው አራቱ መዝሐቦች የነሱ ኢማሞች እንዲሁም ወዓመቲ ፉቀሃኢ الامصار ወዓመቲ እንዳለ ሰፊው ፉቀሃኢ الامصار አምሳር ሚስር የሚለው ሲበዛ ነው ሀገራት ማለት ነው የሀገራት የፊቅህ ሊቃውንት እንዳለ ወይም ሰፊው ብዙሃኑም እንደዚሁ ወደዚህ ነው የተጓዙት አራቱ አይማዎች ስንል የእስላም ሊቃውንት እነዚህ ናቸው ካራቱ ውጭ ሌላ ኢማም የለም ማለት አይደለም በዘመናቸውም ከዘመናቸውም በፊት ከነሱም በኋላ ብዙ አይማዎች አልፈዋል እነዚህ ግን ፊቅሃቸውን የፊቅህ አቋማቸውን ሰድረው ሲያስቀምጡ በዛው መልኩ ያደራጁ እያዋቀሩ እየሰበሰቡ ይበልጥ ቅርጽ እያስያዙ የተተካኩ ምን አግኝተዋል አስሐብ አግኝተዋል እንጂ የፊቅህ ላይ እነዚህ ብቻ ላይ የተገደበ አይደለም በዘመኑ ሌሎችም ነበሩ አራቱ የፊቅህ መዝሐብ ኢማሞችም በየሀገራቱ የነበሩ የፉቅሃ የፊቅህ ሊቃውንትም ቀጥታ ወደዚህ ነው የተጓዙት ወሩየ ተዘግቧል ተወርቷል معناه መልእክቱ የዚህ መልእክት የትኛው ፈጅር አዛን ሲደረግ ከስሑር መታቀብ እንደሚገባ ተዘግቧል معناه መልእክቱ ቃል በቃል ሳይሆን عن عمر كعمر بن الخطاب وابن عباس كعبد الله ابن العباس رضي الله عنهم الله يودد الله كلنا ሁለት ሱሐባን የተጠቀሰው ለምን رضي الله عنهم ተባለ رضي الله عنه ለአንድ ነው عنها ለአንድ ሴት ነው عنهما ለሁለት ነው عنهم ከሁለት በላይ ላሉ ነው عنهم ብለዋል እዚህ ላይ ማን የተጠቀሰው ዑመር አንድ ኢብኑ አባስ ሁለት ሶስተኛ አባስም ተጠቅሰዋል ሁሉንም አላህ ይወደድላቸው طيب መለስ እንበል አንድ ሰው ለመጠጣት እጁ ላይ ያለ የሚጠጣ ውሃ ወይም ሌላ ነገር ይዟል ወይም ሊጎርሰው እጁ ላይ ያለ ምግብ አለ
በዚህ ሁኔታ ላይ እንዳለ አዛን የተደረገበት ሰው ምንድነው ማድረግ ያለበት? አንድ የተቀመጠው አቋም የብዙሃን ዑለማ አቋም ይሄ ነው። እዚህ ጋር የተጠቀሰው አዛን ተደርጓል፣ ቀጥታ ማቆም። አዛን ተደርጓል፣ የያዘውን መመለስ ሐታ የጎረሰው እንኳን ካለ ማለት ነው፣ ሊቀጥል አይገባም። በዚህ መልኩ ያስቀምጣሉ። ከፊል ዓሊሞች ደግሞ ሌላ ቀውል ስላለ ነው ትኩረት ሰጥተው እዚህ ላይ ያነሱት። ይህን የጠቀሱበት ምክንያት የከፊል ዓሊሞች አቋም ደግሞ አይ እጁ ላይ ያለውን መጉረስ ወይም መጠጣት ይችላል የሚል ነው። ለዚህም طيب መለስ ልበል እዛው ላይ እንዳይቀጥል የሚሉት ሙአዚኑ ሰዓት ጠብቆ የሚያደርግ መሆኑ ከተረጋገጠ ነው። አንዳንዶች ምንድነው የሚያደርጉት? ቀደም ብሎ አዛን የሚያደርጉ አሉ። 15 ደቂቃ 10 ደቂቃ ወይም ከዛም የበለጠ ጊዜ መጠባበቂያ ብለው ቀድሞ የሚያደርጉ አካላት አሉ፣ የሚደረግባቸው አካባቢዎች አሉ። እንደዚህ አይነት ከታወቀ ይሄ ኺላፍም አይነሳም፣ መብላት ይቻላል። አዛን የወቅት መግባት መጠቆሚያ ማሳወቂያ ነው። ሳይገባ የሚያደርጉት ከሆነ ወቅቱ እስከሚገባ ድረስ መመገብ ስለሚቻል ይሄ ያለ ወቅት የሚደረገው አዛን እዚህ ኺላፍ ውስጥ አይገባም። ከቁም ነገር ልክ አይደለም፣ ከልካይ አይሆንም ማለት ነው። ከመመገብ ከመጠጣት የሚከለክል አይደለም። በትክክል ወቅቱን ጠብቆ የሚያደርግ ከሆነ ወይም የተመገበ ወይም ሊጠጣ ያነሳው ሰው ቀጥታ ወቅት እንደገባ በሰዓት በሞባይሉ አወቀ፣ እንዲህ አይነት ከገጠመስ አንድ የብዙሃን ዑለማ አቋም አሁን ያሳለፍነው አለ። በሌላ በኩል ደግሞ መመገብ ይችላል፣ እጁ ላይ ያለው ሌላ እንዳይቀጥል እንጂ እጁ ላይ ያለውን መመገብ ወይም አፉ ላይ ያለው መቀጠል ወይም መጠጣት ይችላል ብለው ያስቀምጣሉ። ለዚህም ማስረጃ የሚያደርጉት አቡ ዳውድ ባስተላለፉት ሐዲስ ከአቡ ሁረይራ ረዲየላሁ ዐንሁ የተላለፈ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢዛ ሰሚዐ አሐዱኩም ኒዳአ አንዳችሁ ጥሪን በሚሰማ ጊዜ ከሰማ አዛንም ማለት ነው፣ ወልኢናኡ ዐላ የዲሂ እቃው እጁ ላይ ነው ያለው የሚጠጣበት፣ ፈላ የضعሁ እንዳያስቀምጠው እንዳይመልሰው፣ ሐታ የቅድየ ሓጀተሁ ሚንሁ ከሱ የሚፈልገውን ሓጃውን መጠጣቱን እስከሚፈጽም ድረስ እስከሚያሳካ ድረስ የሚል ሐዲስ አለ። ይሄ ሐዲስ ከኖረ ለምን ኺላፍ ተነሳ? ሐዲሱ የተወሰነ ድክመት አለበት። በዛ የተነሳ ብዙሃኑ ዑለማዎች ይሄንን ከግምት አላስገቡትም። ነገር ግን ሐዲሱ በተለያየ መስመር የመጣበት ሁኔታ ስላለ በተጨባጭ ዋጋ አለው፣ ጥንካሬ አለው ይሰራበት ዘንድ ይላሉ። በዚህ በኩል የተጓዙ ዓሊሞች ዝቅ ቢል ሐሰን ነው ካልሆነ ሶሒህ ነው እያሉ ያስቀመጡ ሙሐዲሶች በተጨባጭ አሉ፣ በደንብ አሉ። ይሄ ከሆነ አንድ በዚህ ርዕስ ውስጥ የተካረረ ውዝግብ መፍጠር አይቻልም። ተጨባጭ መረጃ አለ፣ በዛም በዚህም የሚነሳ ነገር አለ። የፊቅህ ርዕስ ነው። ሁለተኛ ይሄኛው ሐዲስ ሶሒህ እንደሆነ አምኖ ይሄን የተከተለ ሰው ላይ እንደ ዒልም ኒቃሽ ሊደረግ ይችላል፣ የሚወገዝበት ሁኔታ የለም። ነገር ግን መረጃው በተጨባጭ ዋጋ ያለው ነው። አንድ ሰው ግን እኔ ኢህቲያጥን እመርጣለሁ ጥንቃቄን እመርጣለሁ ቢል ሊነቀፍበት አይችልም። ብንጠነቀቅ የተሻለ ይሆናል። በዚህ ቢሰራበትም ግን ሐዲሱን በተጨባጭ ዋጋ ያለው ለማስረጃነት የሚበቃ ጥንካሬ ያለው እንደሆነ የጠቀሱ በርካታ ዓሊሞች አሉ። ኸይር المسألة الثانية ሁለተኛ አንኳር ነጥብ حكم من أكل የተመገበ ሰው በይኑ ፍርዱ وهو يظن እሱ እየገመተ እየጠረጠረ بقاء الليل ሌሊቱ እንደቀረ ገና ነው ብሎ እያሰበ ተጠራጥሮ ሌሊቱ አላለቀም፣ ፈጅር አልደረሰም፣ የሶላት ወቅት አልገባም፣ የሱብህ ሶላት ወቅት አልገባም ብሎ አስቦ የበላ ሰው وأن الفجر لم يطلع ፈጅር አልወጣም ብሎ ገና ነው አልቀደደም ብሎ አልደረሰም ብሎ የተመገበ ሰው ጾሙ ይበላሻል ወይ? الراجح ሚዛን የሚደፋው አቋም ሚዛን የሚደፋው ሰነድ ሌላ ቀውል አለ ያለ ነው። የተለያዩ ሐሳቦች አሉ። ሚዛን የሚደፋው أن صيامه صحيح ጾሙ ትክክለኛ ነው የዚህ ሰው አይ ተሳስተህ ነበር ስናረጋግጠው እኮ ወቅት ከወጣ በኋላ ነው የጠጣኸው ወይም የተመገልከው ቢባል እንኳን ጾሙ አይበላሽም። ቸልተኝነት ሊኖር ይገባል እየተባለ አይደለም። ግን ظن ላይ ይሄ ከሆነ ያለው በዚህ ظن መስራት ይችላል። አንድ ሰው መዘናጋት እና ظن ይለያያል። ቸልተኝነት ደንታቢስ መሆን ሌላ ነው። አይ የነጋ አይመስለኝም የተወሰነ ወቅት ያለ ይመስለኛል ብሎ ቢመገብ ሶላቱ አይበላሽም። ولا قضاء عليه በሱ ላይ በዛ ቀን ምትክ መጾም ቀضاء ማውጣት አይጠበቅበትም። لأن الأصل ምክንያቱም መነሻ መሰረቱ بقاء الليل የሌሊቱ መቅረት ነው። ገና አለመጠናቀቅ ማለት ነው። ሌሊት ላይ ነው የነበረው እየተመገበ ነው ያለው። አስሉ የሌሊቱ መኖር ነው። ምን እስከሚሆን ንጋትን የሚያበስረው ጎህ መውጣቱ እስከሚረጋገጥ አስሉ ምንድነው? የሌሊቱ መኖር ነው። ስለዚህ በዚህ ሁኔታ ላይ ሌሊቱ እንዳላስቡ ገምቶ የተመገበ ሰው ስሑር መመገቡን የቀጠለ ሰው ጾሙ አይበላሽም። ማስረጃ
አንድ አስሉም ብለው መነሻ ያደረጉ ከዚያ ያለፈ ተጨማሪ ነገር መጥቀስ ይቻላል ምን የሚል ቁርአን ላይ ወኩሉ ወሽረቡ ሐታ የተበየነ ለኩም الخيط الأبيض من الخيط الأسود ብሉ ጠጡ የስሑር ምግብ ማለት የስሑር መጠጥ حتى يتبين لكم يتبين ግልጽ እስከሚሆንላችሁ ድረስ ምኑ ነጩ ክር ከጥቁሩ ክር ነጭ ክር የተባለው የንጋቱ ብርሃን ነው ጥቁር ክር የተባለው የሌሊቱ ጨለማ ነው ነጩ ክር ማለት የቀኑ ብርሃን ከሌሊቱ ጽልመት እስከሚለይ ወገግ ማለት እስከሚጀምር ፈጅር መውጣቱ በተጨባጭ እስከሚታወቅ መመገብ ትችላላችሁ ምን الفجر ከንጋቱ እስከሚለይ ስለዚህ ለም የተበየን ብሎ አንድ ሰው ገና ነው አልተገለጸልኝም ገና ነው የሚል ግምት ይዞ መዘናጋት ቀደም እንዳልኳችሁ እዚህ ውስጥ አይካተትም ደንታ ቢስ ሆኖ ዝም ብሎ ለመብላት ጉጉት ስላደረበት የሚፈጽመውን አይደለም አይ ሌሊቱ እንደሚቀር ንጋቱ ገና እንደሆነ አምኖ ገምቶ የፈጸመ ሰው ጾሙ ችግር እንደሌለበት ከዚህ ነው ወስዳለን المسألة الثالثة ሶስተኛ እንኳን ነጥብ ጾመኛ ሊያውቃቸው ከሚገቡ ነጥቦች ውስጥ ሶስተኛው من غلب على ظنه ግምቱ ላይ ያደላ من غلب ያደላ على ظنه السابع ላይ ግምቱ ላይ أن الشمس ፀሐይ قد غربت እንደጠለቀች የቀደም ፈጅር ወጥቷል አልወጣም ነው ስሑር ላይ የተነሳ ነው እዚህ ደግሞ ከዛ ጾመኛ ሆኖ የዋለ ሰው ፀሐይ ጠልቃለች የሚል ግምት ያደረበት ከሆነ فأكل ከዛም በላ በዚህ ግምቱ የተነሳ ثم تبين ከዛም ግልጽ ሆነለት أن الشمس لم تغرب ፀሐይ እንዳልጠለቀች አወቀ فهل يقضي قضاء يوطال أم لا ወይስ አይወጣም ጾመኛ ነበር ጾመኛ ሆኖ ነው የዋለው ምሽት ላይ ፀሐይ መጥለቅ አካባቢ ላይ ፀሐይን ጉም ጋረዳት ከበድ ያለ ደመና ሸፈናት ብቻ ማየት እንዳይችል የሚያደርገው ነገር ወይ ከፍተኛ ሆነ አቧራ ሊሆን ይችላል ፀሐይ ጠልቋል ገብቷል ብሎ አመነና በላ ከዛ ትንሽ ቆይቶ ፀሐይ እንዳለች አወቀ ፀሐይ እንዳልገባች አወቀ ወይ ባይኑ አይቷል ወይ በሰዓት ወይ በሆነ መንገድ አረጋገጠ ጾሙ ጤነኛ ነው አይበላሽም የዚህ አይበላሽም الراجح ሚዛን የሚደፋው أن صومه صحيح أيضا يزيهم صومه تككلن يانو እንዲሁ በድጋሚ እንደላይኛው ولا قضاء عليه በመተኩ መጾም አይተበቀበትም قضاء መውጣት አይተበቀበትም ከዛ ማስረጃ ሊጠቅሱ ነው فقد أخرج مالك إمام مالك برقتم زقبوال أخرج زقبوال في الموطأ الموطأ بتسنيو تواقي كتاباته عن خالد بن أسلم عن أبيه كخالد بن أسلم استدقمو كاباتو كأسلم يزو أن عمر بن الخطاب رضي الله عنه عمر بن الخطاب أفطر ذات يوم أفطر ذات يوم كلا تتباندو كان في رمضان برمضان والوسط في يوم ذي غيم في يوم بألت ذي غيم دمنا لبتك صحيح دمنا شافنواتل ورأى أنه قد أمسى عندما مشي السبب ورأى السبب جمده أنه قد أمسى عندما مشي وغابت الشمس صحيح تتألقت السبب كذا فجاءه رجل عند سو كسوزن دمتنا فقال اندي على يا أمير المؤمنين أنت يا أمانيو عزاج هوي أنت يا مؤمن وشماري هوي طلعت الشمس صحيح كنت كنا وتأرجع كافت ترضى فقال عمر بزيه زين دي حاله الخطب يسير الخطب الأمر الشأن نجروا يسير قال النوال مياساس سبعيد الله ميالو مياساس سبعيد الله وقد اجتهدنا بل قد أمي تبقى بنن تران على ስለዚህ ገብቷል ብለን ስላሰብን የፈጸምነው ያፈጠርነው በዚህ የተነሳ ጾም አይበላሽም ባይሆን ይሄን ካወቀ በኋላ እንዲህ አፍጥሬ ያለው ብሎ መቀጠል የለበትም መጠበቅ ይኖርበታል መጠበቅ መግባታውን እስከሚረጋገጥ መጠበቅ ይኖርበታል ዋናው አንድ ሰው ፀሐይ እንደጠለቀች አስቦ ቢያፈጥርና እንዳልገባች እንደገና ቢያስተውል ጾሙ በማፍጠሩ አይበላሽበትም የሚለውን እንወስዳለን